ያረፈዳችሁ እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። አለን እግዚአብሔር ይመስገን። ያ እንደተለመደው እንግዲህ ታፕታፕ ኮፒ ሊንክ ሼሩን ከፍ አድርጉት። ቲክቶክ ላይ ያላችሁ፣ ዩቲዩብ ላይ ያላችሁ ታፕታፕ ኮፒ ሊንክ ሼር የሌለባችሁ እንዴት ናችሁ? ሰላም ብለናል። ሰብስክራይብ አድርጉ። ኮሜንት አስተያየታችሁን በኮሜንት አስቀምጡልን። እዚህ ቲክቶክ ላይ ያላችሁ ግን ታፕታፕ ኮፒ ሊንኩን ሼሩን በደንብ ከፍ አድርጉት። በደንብ ከፍ አድርጉት። ገና ትንሽ ነው 6000 ምናምን ነው እና 100 ምናምን ሼር ያለው እንትኑም ታፕታፕ ኮፒ ሊንክ እያደረግን አይ ቲንክ ሰዓታችንን ለመቆጠብ ወደ ትምህርታችን እንገባለን። ግን እናንተ እንዳታቋርጡት፣ ሪፖስት አድርጉት፣ ላይቭን ሼር አድርጉት፣ ስቶሪያችሁም አድርጉት። ታፕታፑ ግዴታ ነው። ኮፒ ሊንኩም እንደዛው። ትናንትና ትንሽ ላይቫችንን መጥቶት ነበረ እኔንም እንትን ብሎብኝ፣ ስለዚህ ዛሬ እንዳይደገም በደንብ ታፕታፕ ኮፒ ሊንኩን ከወዲሁ ሁላችሁ በጣም አሪፍ እያደረጋችሁ ነው። ሪፖስት ጊዜ ይስጥልን። ታፕታፑንም እንደዛው። እሺ ፎይ እንዴት ነው? ኦኬ ሰላም ብያለሁ። ዛሬ አንድ ጥቅስን መሰረት አድርገን እሷ ላይ እንነጋገራለን። እንደ ትናንትና የሳውዳን ታሪክ ተመልክተን ነበረ። ዛሬ ደግሞ ትናንትና የዘነብን ታሪክ ተመልክተን ነበር። ዛሬ ደግሞ የሳውዳን ታሪክ እንመለከታለን ማለት ነው። እውነት የፈጣሪ መገለጥ ነው ወይ የሚለውን በዛው የምንዳስስበት ይሆናል ማለት ነው እና ዛሬ የምንመለከተው ከሳውዳ ጋር በተያያዘ ይሆናል ማለት ነው። ትናንት ሳውዳ ጋርና ዜነብን እንዴት የማደጎ ልጁ ጋር መሐመድ እንደተጋባ ነው ያየ ነው። ከዛ በኋላ ደግሞ ሰዎች ሲያሙት ምን አይነት መገለጦችን እንዳመጣም ተመልክተናል ማለት ነው። የተለያዩ መገለጦችን አይተናል። ከአንዱ መገለጥ ወደ አንዱ መገለጥ፣ ከአንዱ መገለጥ ወደ አንዱ መገለጥ እንዴት ሲተላለፍ እንደነበር አይተናል ማለት ነው። ዛሬ ደግሞ የምናየው ሳውዳን ያገባበት ማለት ከሳውዳ ጋር ያለው ሪሌሽን ጤናማ ነበር ወይ፣ ለሰዎች ምሳሌ ይሆናል ወይ የሚለውን እንዳስሳለን ማለት ነው እና ቶፒካችን እንደዛ ነው። ሐመዲን እንኳን ደህና መጣ። ሐመዲን ይሰማል? ሰላም እንኳን ደህና መጣ። እሺ እንጀምር። አክሽ የሳውዳን ታሪክ እስኪ ንገረኝ። እስኪ መሐመድ እንዴት ነው ከመሐመድ ጋር የነበራት? ሳውዳ መሐመድ ሳውዳ የምትባል ሚስት ነበረችዋ። ቆይ አንዴ ይግረባትራ መሐመድ ሳውዳ ይባላል። ሚስቴ ናሬ ሳውዳ ማን ነብይ መሐመድ ዞያ። ቆይ አንዴ እያየሁት ነው። አዲራንድ ሰይበላ ሄደንጋ ናርታ ሳውዳ ነው ያልከው? አዎ عملت تخيلها እያየሁት ነው። ቆይ አንዴ አራት ኮፒ ሊንክ አድርጉት። ከዛ ምንድን ነው ሆነ ኮፒ ሊንክ አድርጉት። ያ ኮፒ ሊንክ እና ታፕታቡ በጣም እንትን ነውና ኮፒ ሊንክ ታፕታብ አድርጉት። በደንብ እስክስ ሪፖስት አድርጉት። ላይቭን ስቶሪያችሁም አድርጉት።
ወንድማችን ትቆያለህ እንዴ? ቀጥል አንተ። ኦኬ ሳውዳ እንግዲህ የመሐመድ ሚስት ነች እና ዛሬ ቶፒካችን እሷን ያውጠነጥናል። ትናንትና እንዳልኳችሁ አይደል ነው እየከፈተልኝ አይደለም እንትን ይላል ስታክ አድርጎ ነው የቆመው። አንተ ጋር ነው አድርጎ ነው ጋር እየተሽከረከረ ነው እስካሁን። ይመር ይሰማል። ይመር ትናንት እንግዲህ የዘይነብን የጋብቻ ሁኔታ ተመልክተናል እና ብዙ ቁርአን ክፍሎችን ከእሷ ጋር በተያያዙ የወረዱትን አይተናል ማለት ነው። ዛሬ ደግሞ የሳውዳን ጉዳይ እናያለን ማለት ነው። አይ ዶንት ኖ ምንድነው እንትኑ እየሰራልኝ አይደለም፣ ገሱ እየሰራልኝ አይደለም። ገም እያስቸገረ ነው። ሪፖርቱ አለቀቀም እንዴ? ትናንት አለቀቀም? እኔ ጋር ለቋል። ኧረ የለም ሪፖርቱ የትናንት ነው። አይ ለቋል። እኔ ጋር የለም ለቋል። አረ እሺ ሱራ 4:128 ነው። እሺ ይመር ይሰማል። ይመር የዘይነብን ትናንት አለቃቅሳችኋል። የሳውዳን እንዴት ደግሞ ልትወጡን ነው? ዛሬ እንዴት ልትወጡን ነው? ሳቢር ናግባ እስኪ ሶስት አምላክ ምትለው ናግባና እስኪ እኛ ጋር ድገሙ። ግባና ናሲ እኛ ፊት በለው። ሱራ 4:128 ደብዛዛ እኔ ጋ አይታየኝም። ይሰማል ድምፅ? ይሰማለሁ? ኦኬ ሴትም ከባሏ ጥላቻን ወይም ፊትን ማዞር ብታውቅ በመካከላቸው መስማማት ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው ይላል። ይህን ክፍል የሚፈስርልን ማን ነው? ፕሮሚስ ሰላም ይፎይ፣ እንኳን ደህና መጣህ። ሰላም ነው መስገን ነው። ጥያቄ ይህን ክፍል ፈስር እስኪ። ይቀበላል? ልጠይቅ ነበር። ልጠይቅ አይደለም። ከቻልክ ጥያቄን አስተናግደኝ። ጥያቄ በኋላ ጥያቄ። ኦኬ ይህን ክፍል ማን ነው መፈሰር የሚችል? ሰላም ነው። ጣይር እንዴት ነህ? ሰላም ነው። ይሰማል? አይሰማም? ያንተ ይሰማል፣ የእሱ ነው የማይሰማ። ዛሬ ለፈን እንዴ ምድር በጣም ይደብራል።
ታብታብ ያደርጋሉ ይለቃሉ። ታብታብ ያደርጋሉ ቱርክ ማሰሩ ታብታብ ያደርጋሉ ቱርክ ማሰሩ ይህን ክፍል መፈሰር የሚችል ማን ነው? የሳውዳን ታሪክ እስቲ ኑ እና አስረዱን። ሳውዳን አስረዱን እስቲ። ምንድን ነው እሱ? አሁን ላይ እኮ በቃ ሙስሊሞች በእኛ ቤት ገብተው መመለስ አቃታቸው፣ አልቻሉ። ትናንትና እንደዛው፣ ትናንት ወዲያ እንደዛው፣ ሳምንቱን ሙሉ በኢየሱስ አንድ ጥያቄ ይመልስ፣ አንድ ጥያቄ ቁርአኑን የሚያውቅ የለም። ይህንን ጸሎት ስታደርጉ መቀሩትን እንዴት ነው ነገር? እንዴት ነው ነገር? እስልምና ግልጽ ነው፣ ለሁሉ መልስ አለው። በጣም ከባድ ነገር እኮ ነው። ይገባሉ፣ ስድብ ነው፣ ዛቻ ነው እንጂ ብለው መልሰው ራቁቴን ነው መገለጥ ነው። ምን አልክ ወንድማችን? አንብብ እስኪ ይሄን ክፍል አንብብ። ሳዲቅ ሜት አድርገው ሳዲቅ ፋኪ ወረድ። ለዛሬ ለፈን መሰለኝ በጣም ከብዶኛል። ሙድ የማልመጣ እናንተ ሰዎች መተኛትም ጥሩ ነው። የሆነ ድብዝዝ ያለ ነገር ነው። ይሰማል ቃል ይሰማኛል። ከስር ምን እያሉ ነው? ትንሽ ያለ ኦኬ ሙባረክ ሙባረክ ይሰማል? ሙባረክ ሙባረክ ይህን ክፍል መፈሰር የሚችል ቁርአናችሁን አታውቁትም? ክፍል መፈሰር የሚችል ቁርአናችሁን አታውቁትም? ትደርባለህ ሙቤ ይደርባል። ምንድነው ካሜራ ከፍተሃል? ፈታል ታደርገን ነው? ከፍ ላድርገው? ያው ከፍ አድርጌያለሁ። ሂድ ክፈትና ካሜራውን አብራራሽ። ካሜራ ከፍተል ታብራራ ከሆነ ቀጥል። ሙባረክ ያው መልስ የለም አንተ ጋር እንግዲህ ሙሐመድ ፋውል ከሰራቸው አንዱ እችኛዋ ሚስቱን ነው። ከትናንት ካየ ነው ባልተናነሰ ሁኔታ ተመሳሳይ ያለበት ታሪክ ነው ማለት ነው። የዚችኛዋም የሳውዳም ጉዳይ ትንሽ አስቸጋሪ ነው። ምክንያቱም ኢሰብአዊነት የተፈጸመባት ስለሆነ ማለት ነው። ሙሐመድ ካገባት በኋላ በአቋሟና በእድሜዋ ምክንያት ጣል ጣል ያደረጋት ሴት ነች። ከዛ በኋላ በላዋ ላይ ሕፃን ልጅ አግብቶ ከዛችኛዋ ጋር ቡጊ ቡጊ ሲል እችኛዋን እንደ ዕቃ ቤት ውስጥ ከቤት ሳትወጣ እንድትቀመጥ የተደረገች ምስኪን ሴት ነች። ይህን እንደማያደረገው ማን ነው? ሙሐመድ ነው ይህን ያደረገው ማለት ነው። እንደዚህ አይነት ጭካኔ በዘራችሁ ማይድረስ። ከመጥላቱ
ሴት ከባሏ ጥላቻን ወይም ፊት ማዞርን ብታውቅ ይላል አይደለ? ጠላት፣ ፊቱን አዞራባት። ትናንትና ተመልክተናል። ሱረቱ አሕዛብ ላይ 53ኛዋ ላይ የሙሐመድን ሚስቶች ማንም ማግባት እንደማይችል ተመልክተናል። ሳውዳ ፊት ነሳት፣ ጠላት። በዚህ ምክንያት ከሱ ወጥታ ማንም ሊያገባት አይችልም። ማንም ሊያገባት አይችልም። ስለዚህ ቤት ውስጥ ተቀምጣ ልብሷን ሰጠች፣ መፍቷን ሰጠች። እያንዳንዱን ከሱ የምታገኘው ከባሏ የምታገኘውን አሳልፋ ሰጥታ እንዳሸንጉሊት እንድትቀመጥ ሆነች። ለሐጅ እንኳን በፊት ይሄድ ከሆነ በኋላ ከቤት አልወጣችም። ከቤት ወጥታ አታውቅም ማለት ነው። እንዳትንቀሳቀስ ተደረገ። እስር ቤት ሆነባት ማለት ነው። የቁም እስር ቤት። ገና ለገና ቁመቷ ረጅም ስለሆነች የሆነ ግዙፍና ትልቅ ስለሆነች እነዚህ አይነት ጭካኔ የፈጸመ ነቢይ ተብሎ እንዴት ነው የምትከተሉት? ሕፃን ልጅ አግብቶ የ6 ዓመት አንቺ ትልቅ ስለሆንሽ የዛችኛዋ ይጣፍጣል ብሎ ሕፃናት ጋር ሄደ። ሙሐመድ ይሄንን እንዴት ነው ነቢይ ብላችሁ አርአያ ብላችሁ የምትከተሉት? ይሄ ለሰዎች አርአያ ይሆናል? አባታችሁ እናታችሁ እንዲህ ቢያደርግ ደስ ይላችኋል? አባታችሁ ይህንን ቢያደርግ ደስ ይላችኋል? ትቀበላላችሁ? ይሄንን ትቀበላላችሁ ወይ? አባታችሁ እንደዚህ ቢያደርግባችሁ ደስ ይላችኋል? ሰላም አለይኩም። አስወርደ በቃ አቃኑ እንት አስወርደ ከውቀት አራውን እኮ ከውቀት አራውን የውቀት አራውንግ አይደለም። እኔ በማስረጃ ነው የማወራው። ማስረጃ ሳወራ ግድን ያልከውን ካልክ ብለህ እኮ ነው ያስወጣኸኝ። የዛኔ እኮ ነው የጣለህ። አንብብ እስኪ አንብብና በማስረጃ ሲያወራ አንተም በማስረጃ ታወራ ጀመር። ይገርም። ቀጥል እስኪ አንብብ። ኧረ የዛኔ ታሪክ ነው እንጂ የምልህ ቁርአን ነው ስፈስር እንደዚህ አይልም አልኩህ። ከዛ አስወጣኸኝ። ከላስ የዛኔ አስወጣኸኝ። አንተ መረጃ አምጥተህ እኔ መቼም አላስወጣም። አይደለም አንተ ነብይ ቢመጣ እኔ መረጃ አመጣለሁ ካለኝ አላስወጣም። ያለ ተራህ ወይን ጣልቃ ገብተህ ነው ወይን ረብሸህ ነው ወይንም ደግሞ መረጃ አንጣተህ ነው። እንደው ረባሸህ ካላችሁ እስኪ አንድ ቁጥር ጣፍ። አሁን አንብብ። ደክሞኛል ለራሴ አንብበዋል። የትኛው የቁርአን ነው? እስኪ ከዚህ ጋር የቁርአን ነው። የሴቶች ምዕራፍ አይታየም? ሱረቱ ኒሳ። እሺ የቁርአኑ አያ እሺ 128 ይቅራ። ወይ ምርአት መኻፈትን ባሊሃ ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፉግነት ተጣለባቸው። አንብበዋል ከዚህ በፊት መራራቅም ብትሰሩም ብትጠነቀቁም አላህ ረመዳን ላይ ስትሰግድ ጸሎት አላደረክበትም? በዚህ ክፍል በሙሉ ቁርአን የምሰግደው ይሄ የለበትም ቁርአን ውስጥ ታዲያ አለበት እንጂ። ስለዚህ ከዚህ በፊት ሰግደህበት ታውቃለህ ማለት ነው። ጸሎት አድርገህበት ታውቃለህ? ሰግድበታለሁ። የቁርአን አያኩ ነው። እሺ፣ ስለዚህ ትርጉሙን ያወረደው ነገርን ይሄ ያወረደበት ምክንያት እስኪ አንድ ሁለት ደቂቃ ሰጠኛለህ? አይተላት ያረክ ነው ታርደ ነው። አይ ችግር የለውም። ከዚቹ ትሰማ ትቃርምና እኮ አንተ ምንም መረጃ የለህም። ከዛ በኋላ ጣልቃ ገብተህ ትረብሻለህ። ኤኒዌይስ ሂድ አንብብ። ይህንን አካል ነቢይ ብላችሁ
በስ እንዴት ትከተላላችሁ? እንዴት ነብይ ብላችሁ ትከተላላችሁ? ይህን አካል ሚፍታ ጀላሉ ክርስቲያን ሙስሊም ነው። ኦኬ ሙስሊም ነው። እንኳን ደህና መጣ። መልካም ፈስረው እስኪ ይህን ክፍል። እኔ ግን ሲመስለኝ አንተ ሰው አንድ ቀን ልትመለስ ነው መሰለኝ ወደ እስልምና። ስለ እስልምና እንደዚህ አትኩረ መጠየቅህና አትኩረ በየቀኑ መከታተልህ በጣም እየገረመኝ ነው። ክፍሉን አንብብ ነው ያልኩህ። አንተ ያልከኝን ብቻ እኮ አይደለም የምከተለው። እኔ አይምሮ ያለኝ ሰው ነኝ። የራሴን እንትን ነው የምመራው። ገና ልጠይቅህ ነው። ለምንድን ነው እንደዚህ እስልምናን እየተከታተልክ ያለኸው? ለምንድን ነው? እኔ እርግጠኛ ነኝ ትመለሳለህ አንድ ቀን። መመለስ ግን አይቀርም። ልመልስልህ? እውነቱን ያወቅህ ቀን ትገባለህ። እሺ ልመልስልህ። እኔ አሁን ያንተን ጥያቄ ልሰማ አይደል? ልመልስልህ። ጭንቅላት የሌለው እግር እንዳታመልክ፣ ቆማጣ አካል እንዳታመልክ፣ ዝርክርክ ስፐርማም ሰውዬን እንዳታመልክ፣ ቅማላም ነብይ እንዳትከተል፣ ህፃን ደፋሪ እንዳትከተል፣ እንደዚህ ሴት ልጅ እናትን አህያ ይብዳል። የወንድ ልጅ ብልት ቆርጣ መጠቀም ትችላለች ያሉት የእናንተ ሊቃውንቶች ናቸው። ቶፒክ ላይ ግባ። ትረገጣለህ። አህያ ይብዳት እያልኩ ነው። እናትን አህያ ይብዳት። የሸርሙጣ ልጅ ኢብን ቂያም አልጀውዚ የሊቃውንቶችን ምን ብሎ አስቀምጦላል? የወንድ ልጆችን ፎሎወሮችን እናታችሁ ልብዳላችሁ። እናትን ልብዳለህ። አላህን አይሻልህም? ሄድና አላህን አጫውተው። ሚስት ስላጣ ሜቢ ወንድ ካልሆነ አጫውተው ሄድ ነው፣ ወይም ወንድም ከፈለገ። እኔስ ኢብን ተይሚያ ተመለስ። ኢብን ተይሚያ ተመለስ። ክፍሉን አንብበው ቃል መልካም። እሺ ይሄ ታሪክ የሚገኘው እንግዲህ ቁርአኑ ክፍሉ ሙስሊሞች ዕለት ዕለት ጸሎት ነው ብሎ የሚቀሩት ዘላለማዊ ያልተፈጠረ ቃል ነው ከሚሉት ከቁርአን ውስጥ ነው። ሱራ 4 የሴቶች ምዕራፍ። እንግዲህ የሙስሊም ኡስታዞች ከአፋቸው የማትወጣ አንድ ቃል አለች። ሴት ልጅን እስልምና አክብሯታል፣ በስሟ ምዕራፍ ተሰይሞላታል ይላሉ። ውጪ ይሄ ማለት ልክ እንደ ወንጀለኛ መቅጫ ማለት ነው። የወንጀለኛ መቅጫ ተብሎ ህጉ ላይ ይሰየማል። ነገር ግን ውስጡ ስንገባ ወንጀለኛው የሚቀጣበት ክብሩ የሚገለጥበት አይደለም። ልክ እንደዛ ሁሉ ሴቶች የተጨቆኑበት ምዕራፍ ነው። እዚህ ምዕራፍ ላይ ቁጥር 28 ላይ ምን ይላል? ሴትም ከባሏ ጥላቻን ወይንም ፊቱን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካምም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ይሄ ክፍል ምን ማለት ነው? ለምንድን ነው የወረደው? ቁርአን አስባበል ንዙር አለው። ለምንድን ነው የወረደው? ምን እያለ ነው? ሴት ከባሏ ጥላቻ ወይም ፊቱን ማዞር ብታውቅ፣ አንድ ሴት ልጅ ባሏ ቢጠላት ወይ ደግሞ ፊቱን ገሸሽ ቢያደርግባት ካወቀች፣ ሴቷ ካወቀች ማለት ነው። ስለዚህ አግሪመንት ይፈጽሙ፣ ስምምነት ይፈጽሙ እያለ ያለው። ስለዚህ ይሄ ማለት ምን ማለት ነው? እስኪ የእምነቱ ባለቤት እናንተ ናችሁና ይኸው ሜዳውም ይኸው ፈረሱም ማስረጃ እየጠቀሳችሁ ይህ ክፍል ለምን እንደወረደ ምን ማለት እንደሆነ አስረዱን። ቀላል ጥያቄ ነው። ልቀጥል ነው? ሰው አለ? ለምንድን ነው የወረደው ይሄ ክፍል? ይሄ ክፍል የወረደው ሰውዳ ሚስት መሰለኝ፣ በዛ ምክንያት መሰለኝ የወረደው። ሰውዳ ምን ሆና? ሰውዳ እድሜዋ በመግፋቷ ያው ነቢ ሰለላሁ ዐለይሂ ወሰለም እንዳታጣ በሚል እሷ በፈጠረች በፍርሃት የእሷን ተራ አስቀድማ ለአይሻ ምናምን በመስጠቷ መሰለኝ፣ እንደዛ መሰለኝ እንድትረዳው። መሐመድ ፊቱን ሲያዞርባት ሰውዳ አትፍታኝ አትለየኝ ስትለው ይሄ የቁርአን ክፍል ወረደ። አላህ መገለጽ ላከ እያልከን ነው? መሐመድ ፊቱን እንኳ ዞሮ በሰለላሁ ዐለይሂ ወሰለም አዞረባት ሳይሆን እሷ ናት ስላረጀች የሆነ እንዳታጣ በሚል ፍራቻ የእሷን ተራ አስቀድማ ለአይሻ ሰጠች። እንደዛ ነው የተረዳሁት። ብቻ
ሐዲሱ ካለ እስከውጣው ምን ላይ ነው? እስኪ አስባበ ንዙሉን ያነበብከው ካለ አውጣው። ሐዲሱ ምን ላይ ነው እኮ አንተ የነገርከኝ ያለውን ታሪክ ንገረኛ፣ ከምን እንዳመጣው ልክፈትልህ። እሺ ቼክ ላድርገው። ጥሩ አይ ቲንክ እንደሚፍታህ ምናምን ቀጥሉ ካላችሁ ሚፍታ ወይንም አብዱ ቀጥሉ። ሚፍታህ አብዱ እኔስ የስ እንኳን ደህና መጣህ። እንኳን ደህና መጣህ። ክርስትና ሃይማኖት እንኳን ደህና መጣህ። እንኳን ሰላም ቆያችሁኝ። እፎይ መልካም ኦኬ። የክፍል ምን ይላል? አንድ ጥያቄ አለኝ። ጥያቄን ትመልሳለህ? ቶፒኩ ላይ እርጋ። ቅድመ ምን ይላል? የክፍል ምን ይላል? ምን ክፍሉ ምን ይላል? ከየት ነው ያገኘው? ከእኔ ያገኘው ከቃል ማስታወሻ ላይ ምን ማለት ነው? ከእኔ ያገኘው ቁርአኑ ፊት ለፊት ተከፍቶ ከቁርአን ነው። ከቁርአን ፋይል ከቁርአን ላይ የሚል የለም። ይሄ ምን መጽሐፍ ነው? እሺ ቁርአን ላይ እንደዚህ አይነት ነገር የለም። ምናልባት ትርጉሙ ስለማያውቀው አረብኛውን እናሳየው። ካወቀው ድንገት ሲሰግድ ጸሎት የሚያደርገው በዚህ በአረብኛው ስለሆነ በትርጉም አያውቀውም፣ ግን አረብኛውን ዝም ብሎ ያነበንበው ይሆናል። ይሄ አረብኛውስ ቁርአን አይደለም? በአረብኛም እኮ መጽሐፍ ለምደናል። አክቹዋሊ እስላም ጠላቶች የጻፉት ሊሆን ይችላል። ተረፎኝ አንተ የለየላ አጭበርባሪ መሆነ የታወቀ እኮ ነው። ምን ነው ታወራለህ እንዴ? ኧረ ስድብ አጭበርባሪ እና ይሄንን እኔ የጻፍኩት ነው። ስለዚህ ይሄንን የጻፍኩት ነው ማለት ምንም አታውቅም። ማይም ነህ 100% እንደ ነብይ ነኝ ማለት ነው። 100% ማይም ነህ። አየነኮ ታጭበረብራለህ ማለት እና ነብይውን ነበረ ምንም ማለት ማይሞች ካልሆነ በስተቀር በፍጹም ብራዘር መሳደቡን ተውና ማታክ ከሆነ ያስተምርህ ትንሽ ማታክ ከሆነ ይንገርህ እንጂ ማለት ነው። ስድቡ እዚህ ምንም አያመጣውም። መሰዳደቡ አስፈላጊ አይደለም። የማያውቀውን አንድ ሰው ሊያስተምርህ ይችላል። አንዱ ከአንዱ መማማር ነው እንጂ ስድቡ እዚህ ሻዳ ላሲዝም ማሲዘው ይቅርታ፣ በእናታችሁ ታነባላችሁ ወይንስ እንዲሁ እየተደናቆራችሁ ትኖራላችሁ? እድሜ ልካችሁን ኤነርጂ የለኝም እኔ በጣም መደናቆር አልፈልግም። ክፍሉን አንብብ። እናንተን ለማስተማር ነው እና ቀልዱን አቁሙና መሞገት ሲያቅታችሁ ግድያ ትሰልማለህ ምናምን ክርስትና ሃይማኖት ነው። ፕሊዝ ግን ለምን በውሸት ፕሊዝ ለአራት አታውሩ ፕሊዝ። ጠጅ ቤት ወይን ሰክራ የምታወራበት አይደለም። ደክሞኛል፣ ኦቨር ደክሞኛል። አንተ ራስህ ጠጃም አይደለ እንደ መጀመሪያ ፕሊዝ ክፍሉን በስርዓት ካነበብክ መቼ ነው የምትጸዱት? ኧረ በእናትህ ክፍሉን እኔን ስድቡን ተወና ለኦዲየንስ ስትል እስኪ ከስር የሚያደምቅ ስላለ ክፍሉን ብቻ ቀጠል። እኔ መጫወት አልፈለኩም። ሶሪ አንዴ ቆይ እፎይ። ሌሎቻችሁ
በስነ ስርዓት ማስረዳት ከቻላችሁ ብታስረዱ ጥሩ ነው። ከመሰዳደብና ያው ሚውት ከማድረግ በስነ ስርዓት ወይ ማዳመጥ ወይ ደግሞ ማስረዳት ይሻላል። ወንድሞቼ ይቅርታ። እሷ እንዳለችው ትክክል ናት። የማያስፈልጉ ከሆነ ማስወጣት አለብህ። የሚሆን ከሆነ የማያውቁ ከሆነ ማስተማር አለብህ። ስድቡ እዚህ ጋር ምንም የሚያስፈልግ አስፈላጊ አይደለም። እላፊ መነጋገሩ ወንድሞቼ ይቅርታና እናንተ የምታውቁ ከሆነ ማስረዳት፣ እሱም ያለውን የተቻለውን ማስረዳት እንጂ ስድቡ እዚህ ምን ያስፈልጋል? ምንም የሰውን ክብር ዘሎ መነካካቱ አስፈላጊ አይደለም። እስኪ እሱ ያስረዳል ማለት እሺ። የወረደበት አብዱ ኑሮ አንዴ 3 ሰዎች አራት ሰዎች ኢብኑ ተሚያ ጋር ሚዩት አደረገው። 5 ሰዎች እንዴት ያወራል? ቢያንስ ሚዩት አድርጎ አንዳቸው አውሩ። ኦኬ፣ ይህን ክፍል የወረደበትን እና አስባቡን በደንብ የሚያውቀው አለ? ማውራት ፈልጋለሁ አውቀዋለሁ የሚል ኦኬ። ኖርሞ አንዴ ሚዩት አድርገሽ ቆይ ተራ ጠብቅ። ኢብኑ ተሚያ ይቀጥልና ሌሎቻችሁ ትቀጥላላችሁ። ኔክስ ቀጥል ኢብኑ ተሚያ። በኪታብ አኒካህ የሚል ስለ ኒካህ የሚያወራ በተለይ አይሻ ስለዘገበችው ሐዲስ ውስጥ ይገኛል። ያው ቁጥሩን ባላገኘው በቡኻሪ ውስጥም በሱነን አቢ ዳውድ ውስጥም ይገኛል። እንትን ነው መንስኤው ያው እሷ ሰውዳ ስለ የእሷ ፍላጎት ነው። ገብቶሃል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ፊቱን ስላዞራባት ምናምን አይደለም። እንደዛ አይደለም። ክፍሉ ግን እንደዚህ ነው የሚለው። ቁርአኑን ከፍ አድርገው ፍላጎቷ ነው የሚለው ወይንስ እንዳዞረባት ታወቀች ነው የሚለው? ሱልህ ነው ከ ስለማስታረቅ ነው። አንብበው ክፍሉን። እሺ ሴት ከባሏ ጥላቻን ብታውቅ ነው የሚለው ወይንስ እንዴት ነው የሚለው? አንብበው ክፍሉን። እሺ ማለት ክፍሉ ላይ አትዋሽ። ቁርአኑ ላይ ሴት ከባሏ ስለዚህ እንደዚህ ነው የሚለው ክፍሉ። ሴት ከባሏ ጥላቻን በደንብ አስብ፣ ጥላቻን ወይንም ፊቱን ማዞርን ብታውቅ፣ ፊት እንዳዞረባት ባሏ ወይንም ደግሞ እንደጠላት ብታውቅ፣ ብትፈራ አይደለም የሚለው ወይንም ደግሞ ሳይጠላት አይደለም የሚለው። ካልጠላትማ ለምን ካልጠላት የሚወዳት ከሆነ የምትወደው ከሆነ መለያየት ምን አመጣው? ግን ምንድነው ክፍሉ እያለ ያለው? ባሏ ጠልቷታል፣ ፊት ነስቷታል። ያንን አውቃለች እሷ። ይሄንን ብታውቅ ነው እያለ ያለው። ፊት እንደነሳት እንደጠላት ብታቅ ግልጽ እኮ ነው ክፍሉ። ሴት ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም ማለት አይደለ? ሚፍታ ሚውታር አብዱና ሚፍታ ሚውታር ፕሊዝ። እውነት ለመናገር በጣም ደክሞኛል ዛሬ። በእናታችሁ ሚውታር ከስሩ ሚት ማድረግ ካልሰር ከስሩ። ስለዚህ እንደዛ ነው የሚለው አይደለ? በትክክል ኦኬ። ሚፍታን ማስወርደው ውሃ ለመጠጣት ማኪ ያነሳል ብልግን ነው። ኦራይት እንደዛ ከሆነ ነፍሶችም ንፍግነትን ተጣለባቸው፣ መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ስለዚህ ሚስት ባሏ እንደጠላት ወይንም ፊት እንደነሳት ካወቀች ሁለቱ ከተስማሙ ኃጢአት የለባቸውም ነው አይደለ? አዎ። ይሄ ግን እኮ ሐዲስ እኮ እንደዛ ነው። ይሄ ክፍል በማን ነው የወረደው? በምን ምክንያት ነው? በማን ላይ? በሰውዳ ላይ። ስለዚህ ሳውዳ ሙሐመድ ፊት እንደነሳት እንደጠላ ታውቃለች ማለት ነው። ላ የእሷ ዞን ነው። እሷ እኮ ጥርጣሬ ነው። እዚህ ጋር የእሷ ጥርጣሬ ነው እንጂ እብኑ ተሚያ ለምን ትዋሻለህ? ጥርጣሬ አይደለም። አወቀች ይችላል እኮ ባሏ ፊት እንደነሳት እንደጠላት ካወቀች ዲል ታደርጋለች። ስምምነቱ ምንድነው? እሱ አሚውድ ፕሊስ ሚውታር። ስምምነቱ ምንድነው? መፍቷን እንዳለ አሳልፋ ትሰጣለች። ከእሷ ጋር የሚተኛ ከሆነ ከእሷ ጋር መተኛት ያቆማል። ልብስ የሚገዛላት ከሆነ ልብስ መግዛት ያቆማል። የሚመግባት ከሆነ ምግብ መመገብ ያቆማል። እያንዳንዱ መፍቷን ለሌላ ሴት አሳልፋ ሰጥታ እሷ ምን ትሆናለች? እንደ ዕቃ ትቀመጣለች ማለት ነው ቤት ውስጥ። ስምምነቱ ይሄ ነው።
ይሄ አሁን ይኸውልህ አንተ ያልከውን ላምጣልህ። ኢብኑ ተሚያ ራስህ ካሊድ እኔ አንተ ያልከውን እሰጥሃለሁ። ወንዱ ነው ከጠረጠረ ወንዱ ሴቷን ከጠረጠራት ወደፊት ልታምጽብኝ ትችላለች። እቺ ሚስቴ ወደፊት አምጻበት አይደለም ልታምጽብኝ ትችላለች ብሎ ከጠረጠረ ባልየው ይመታታል። እሷ አምጻበት አይደለም ፊት ነስተው አይደለም ወደፊት ፊት ልነሳኝ ትችላለች ብሎ እሱ ካሰበ ሚስቱን ይደበድባታል። እሷ ግን መጠርጠር አይደለም እሰጣለሽ። እሷ ግን እዚህ ጋር እንደምታየው በመጠርጠር አይደለም አውቃለች ባሏ ፊት እንደነሳት እንደጠላት ምንድን ነው የምታደርገው? መፍቷን አሳልፋ ትሰጠውና ሌላ እንዲያገባ ሌላ ላገባችሁ ሙሉ መፍቷን ትሰጥና እንደ ዕቃ ትቀመጣለች። ሱራ 4 እዚሁ ክፍል ላይ ቁጥር 34 ላይ አድርገው። እሱ ከጠረጠረ ደግሞ ምን እንደሚሆን እሱ አውቃ ነው። ባሏ እንደጠላት ካወቀች መፍቷን ትሰጣለች። እሱ ከጠረጠረ ግን ምን ያደርጋል? እንመልከተው። አንተ የቁርአን አያ እኮ ለመረዳት እኮ አሁን የሰውዳን ሐዲስ ማየት ነው። እሷ እናያለን። ቁርአኑ የወረደው እኮ በእሷ ምክንያት ነው። 34 እኮ ገብቶኛል። በቁርአኑ እኮ እንደዚህ ካሰቡ ነው እያለ ይህን ክፍል አንብበው። الرجال قوامون على النساء بما فضل الله بعضهم على بعض ነው አይደል? ምን ቀጥል፣ እየፈሰርከው ቀጥል። እሺ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ነው። ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው። መልካም ሴቶች ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያን ማመፃቸውን በደንብ አስብ። ቅድም ፍራቻ ያልከው እዚጋ ይመጣላል። እነዚያ ማመፃቸውን የምትፈሩትን ባልየው ከፈራ ሚስቴ ልታምፅ ትችላለች ካለ የምታውቁትን አይደለም፣ ወደፊት አምፃብኛለች ብሎ ስላወቃት አይደለም። እዛ ጋ አሁን የሳውዳ ጉዳይ ላይ ካየ ሚስት ባሏ ፊቱን እንዳዞረባት ወይንም ደግሞ እንደ ጠላት ካወቀች ነው የሚለው። ይህንኛው ደግሞ ባልየውስ ካወቀ አይደለም፣ ሚስቱ ጠልታዋለች ምናምን ካውቁ አይደለም፣ ፍራቻ ነው። ወደፊት ልክ አዩብ ታሪኩን ታውቀዋለህ ብዬ አስባለሁ። 3844 አካባቢ ላይ 18 ዓመት ታሞ በነበረበት ሰዓት ላይ ሚስቱ አንድ ቀን አረፈደችበት። ሚስቱ ብቻ ነበር ስመገበው የነበረው አይደለ? ልጆቹ ሞቱ፣ ጓደኞቹ በቁስል ተመቶ ማንም የሚረዳው ባጣ ሰዓት አንድ ቀን ሚስቱ አረፈደችበት። 18 ዓመት ሙሉ ያስታመመችውን እቺ ሚስቴ ወደፊት ልታምፅብኝ ትችላለች፣ ስለዚህ ስድን ደበድባታለሁ አለ። ከ18 ዓመት በኋላ ሲድን አላህ አስታወሰውና በል አሁን ድነሃል፣ ሚስትህን ደብድባት አለው። አምፃበት አይደለም፣ ወደፊት ልታምፅ ትችላለች ብሎ ስላሰበ ማለት ነው። የሴቷ ግን አውቃ ነው ባሏ እንዳመፀባት። ስለዚህ ምንድን ነው የሚለው? መልካም ሴቶቹ ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ያመፁትን አይደለም የምትፈሩትን ምን በሏቸው? ገስጿቸው፣ በመኝታ ተለዩዋቸው፣ ምቷቸው። ይሄ ለወንዱ የተሰጠ ፕሪቪሌጅ ነው። ሴቷ ግን ባሏ ፊት እንደነሳት ወይንም ደግሞ እንደ ጠላት ካወቀች ምንድነው የምታደርገው? የራሷን መፍት ሙሉ ለሙሉ አሳልፋ ሰጥታ እንደ ሳውዳ ቤት ውስጥ ትቀመጣለች ማለት ነው። ይሄ ጤናማ ነው ወይ? አሁን ሰውዳ እኮ በራሷ ፍላጎት ነው እንጂ እንደዚህ ያደረገችው አርጊ የሚል ሐዲስ የለም። የቁርአን አያ የለም። የቁርአን አያ የሚለው ሱልህ ነው፣ መታረቅ ነው አይደል እያወራ ያለው። ሌላ ምን አማራጭ ነበራት? በሳውዳ ቦታ ብትሆን አንተ ምን ታደርጋለህ? የነቢዩ ሚስት ሌላ ሰው ማግባት ይችላል? የነቢዩን ሚስቶች ማግባት የሚችል ሰው አለ? አይቻልም። ስለዚህ ያላት አማራጭ መፍቷን አሳልፋ ሰጣ እንዲሁ ቁጭ ማለት ነው። ሊፈታት ነው። ስለዚህ ቢፈታትም ምንድነው የምትሆነው? ሚያገባት የለም። ሚያገባት ከሌለ ያላት አማራጭ የራሷን መፍት እንዳለ አሳልፋ ሰጥታ ለሱ በቃ ቤት ውስጥ ቢያንስ እንዲሁ መቀመጥ። አሁን እኮ እዚህ ጋር እንደንግባባ የሰውዳን ሐዲስ ብናነበው የበለጠ ይብራራል። ምንም እኮ
ቁርአኑ እኮ የወረደው በሷ እኮ ነው። ከዚህ የተለየ ነገር እስቲ አንተ ምንድን ነው የምታመጣልኝ? ንገረኝ። ለምን እያልኩ ያለሁት አሁን ሰውዳ ነቢ ስ ገና ለገና አረጅቻለሁና እኔ ጋር ስላረጀሁ እኔ ጋር እንትን የለም ምናምን ብላ ለአይሻ እንትን አለች ማለት እኔ ጋር ያለው ስሜት ይቀንሳል በማለት ማለት ነው። ፈርታ ማለት ነው። ፈርታ ነው። እሱ ግን ያላት ነገር የለም። ስለዚህ ይሄ መሆኑ እኔ በአንተ ልስማማ ካሊድ በአንተ ልስማማና እኔ ሚስቶች አሉኝ። አንደኛይቱ ልጅ ነች እንበል። አንደኛይቱ ልጅ ነች፣ አንደኛይቱ ደግሞ ትልቅ ነች። ትልቀኛይቱ ተሳቃ ፈርታ ይጠላኛል ብላ በቃ የኔ መፍት ለሷ ስጥ ሲባል ፍትሃዊ ሆኖ ነው አልጠላሽም አብሬሽ ሆናለሁ ማለት ሲችል መቀበሉ በራሱ እንደው በአንተ ሎጂክ ተስማምቼ ራሱ ጤናማ አይደለም። እስኪ ሐዲስ ፈርታ እንደዚህ ያደረገች የሚለው በራሱ ስለዚህ ይሄ የሚያሳየው እኔ ፈርታ የሚለው ከአንተ ጋር ብስማማ ራሱ ፈርታ ነው እንደዚህ ያደረገችው የሚለውን ብስማማ ራሱ አዛኝ ሩሩ ቸር የምትለው ነብይህ ሚስቱ ተሳቃ ከኔ የተሻለች ሌላ ግብቷል በቃ እኔን ሊጠላይ ነው ብላ ተሳቃ እንደዚህ ስታደርግ ችግር የለውም ወድሻለሁ፣ አንቺንም አብሬሽ ነኝ ያንቺንም እንትንማ ኮታ እንትን አለለም አለማለቱ ራሱ ጤናማ አይደለም ማለት ነው። የመጀመሪያው የሚብራራልን ሐዲሱን ብናየው ይመስለኛል እንድንገባ ቦስ ቴሌግራም ቼክ አድርግና ሱራ 428 የወረደበትን ዝም ብለው ራሱ አስባቡን ሲያስቀምጡት የሼህ መሐመድ ዜኒ ቁርአን ላይ ምን ይላል? ከሴቶች ምዕራፍ 128 አንቀጽ የወረደበት ምክንያት አንዳንድ ባለትዳሮች አብሮ ለመኖር ሆነ ለመለያየት ከሚያስቸግር ሁኔታ ላይ ሲደርሱ ሴቷ ይላል። ያው ልብ በሉ ሴቷ አትፍታኝ፣ ወንዱ አይደለም የሚለው ሴቷ አትፍታኝ፣ አንተ ግን ለእኔ የምትችለውን አድርግልኝ በማለት መፍትሄ በምታመጣ ሴት ምክንያት ነው ይህ አንቀጽ የወረደው። መፍትሄ በምታመጣ አትፍታኝ ብላ ማን? ሴቷ፣ ወንዱ አይደለም የሚለው ልብ በሉ ሴቷ። ይህ ክሊር ነው ሳውዳ በቃ ምክንያቱም ቀደም እንዳልኳችሁ ከፈታት ማንም ያገባት የለም። ምክንያቱም መሐመድ ምን ብሏል? ሱራ 33 53 ላይ እንትናን ያገባለታ ዜነብን ያገባለታ ሴቶች መጥተው ቤት ውስጥ ሲሆኑ ሙሐመድ የወንድን ሚስት ካየ ከተመኘ ለሱ ነፍሷን መስጠት ከፈለገ ማግባት ይችላል ሲባል ሚስቶቻችንን እሱ ከፈለገ ማግባት ይችላል። እኛስ ማለት ጀመሩ ምግብ ሊበሉ የታደሙ። ከዛ ሙሐመድ ሰማቸው፣ ወጣ ሄደ፣ ተመላለሰና ቤቴ ካልተጠራችሁ በስተቀር እንዳገቡ፣ ከመጣችሁም ወዲያው ከበላችሁ በኋላ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤቴም እንዳትቀመጡ፣ እኔ ብሞት እንኳን ሚስቶቼን ማግባት አትችሉም የሚል ትእዛዝ አዘዘ ማለት ነው፣ አላህ ነገረኝ ብሎ። ስለዚህ ሳውዳ ምንም ቻንስ የላትም ክፍሉ ያውና እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ አለ። እሱ የዘይነብ ቤት ሄደና ዘይድ በሌለበት ልብሷን ንፋስ ገለብ ሲያደርግ ራቁቷን አያት። ኦ አላህ የሰዎችን ልብ የምቀይር ኦ አላህ ልብ ቀያሪው እያለ አሞገሳት ቁንጅናዋን። ዜነብ ደስ አላት። ከዛ እንደዚህ ሲያሞግሳት ዜነብ እንግዲህ ዘመዷ ነው ሙሐመድ፣ ዘይድ ደግሞ የሙሐመድ የማደጎ ልጅ ነው። ከዛ በኋላ ዘይድ ሲመጣ አባቴ እኮ መጥቶ ነበር ቤታችን አለችው። አባዬ መጥቶ ነበር? አዎ። ምን አለሽ? እንዳደነቃት ነገረችው። አባዬ እንደዛ አለሽ? አዎ። ቀጥታ መጣና ሙሐመድ ጋር ሚስቴን ውሰዳት አለው። ሙሐመድ ከዛ የሚያዘውና ኖ አትፍታት፣ አንተው ውሰዳት። ኖ አትፍታት፣ አይ እኔ እፈታታለሁ፣ በቃ ሚስቴን አግባት አባዬ አለው። ሙሐመድ ከዛ ኖ ያዛት አለው። ሱራ 33 37 ላይ ያለ ነው። ከዛ በኋላ ሐሚት መጣ። ሙሐመድ ከአራት በላይ አገባ ሲባል ያመነ ሴት ነፍሷን መስጠት ከፈለገች እንኳን ለእኔ ተፈቅዷል። ስለዚህ ብታገባትም አንተን የከፈለግኳት ከወደደችኝ አንተ መፍታት አለብህ የሚለው ወረደ ማለት ነው።
እንትን ቁርጡቢ 3351ን ያብራራዋል። ከዛስ ወደ 15 ፕሪቪሌጆች ለመሐመድ ተሰጡ። ከዛ ሰዎቹ አይ እንደዚህማ ከሆነ እኛ ወይን እሱ ሲሞት ነው የእሱ ሚስት ማግባ የምንችለው ሲሉ ይሄ ቤት ውስጥ ቁጭ ብለው ወግ ሲያወጉ ሙሐመድ ሐዲስ ላይ ያለ ሄደ፣ ሰላም አለ ሚስቶቹን፣ ተመለሰ። 3 ጊዜ እንደዛ ያደረገ አልወጣ ሲሉ ሰዎቹ ከዛ እንደዚህ ብሎ አላህ ነገረኝ አለ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ እየነገራቸው ነው። እኔ አይናፋር ነኝ፣ አላህ ግን አያፍርም። እኔ ቤት እንዳመጡ ብሏችኋል አላህ። ተመጣችሁ ተጠርታችሁ እንኳን ምግብ ከበላችሁ ወዲያው ተበተኑ። ይሄ ጥሩ ነው። የፈጠራው ባለቤት ቆይ የሚገርመኝ እኮ አዳምጥ። ከዛስ ዕቃንስ ለመዋስ ከፈለጉ ደግሞ ዕቃን ለመዋስ ከፈለጋችሁ አለ የቱ ጋር ነበርኩ? ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ዜነብን ከመጋረጃው ንፋስ ገልጧት ነው ራቁቷን ያያት ነው የሚለው። ቁርጡቢም ጠበሪም ያብራሩታል እንዴት። ኦኬ ይህ ለልቦቻችሁ የበለጠ ንጽህና ነው። የአላህንም መልእክተኛ ትንሽ ከፍ አድርገው ልታስቸግሩ ሚስቶቹንም ከፍ አድርገው ትንሽ ሚስቶቹንም ወርትስ የቱ ጋር ነበር? የትኛው ነው ሚስቶቹ የሚለው? የአላህን ለልቦቻቸው የበለጠ ንጽህና ነው። የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ስለዚህ የሙሐመድን ሚስቶች ምንጊዜም ማግባት አይቻልም። ይህ አላህ ዘንድ ከባድ ኃጢአት ነው አለ። ስለዚህ ሳውዳ ምንድን ያላት አማራጭ? ከፈታት ማንም አያገባትም። ማንም አያገባት ከሆነ ሙሐመድ ደግሞ ፊት እንደነሳት እንደጠላት ካወቀች አትሊስት ተሱ ቤት ወጥታ ሜዳ ላይ ከምትቀር ያላት አማራጭ ምንድን ነው? እሱ ጋር መቀመጥ ነው ያላት አማራጭ። መፍቷን እንዳለ ከእሷ ጋር አይተኛም። ወሲብ የሚያደርገው ከሌሎቹ ጋር ነው። ምግቧንም ልብሷንም የሰጣትን ሁሉ ለሌሎቹ ትሰጥና እሷ እንደ ዕቃ ትቀመጣለች ማለት ነው። ምንም የምትጠይቀው መፍት አይኖርም ከእሷ። እንደ ሚስት ባል ለሚስቱ ማሟላት ያለበትን አይገደልም። እዚህ ጋር እንደው አረጋጋው ቀጥል። እሺ ቀጥል። እንዴት ታስገባኝ? ቀጥል። ይሰማል? ይሰማል። ቀጥል። ይሰማል? ይሰማል። ቀጥል። አይሰማም እንዴ? ነገር እኔ ይሰማኛል። እሺ እዚህ ጋር ነገር የፈለኩት ለሙስሊሞች ነው። እዚያም ግሩፕ ላይ ብዙ ሙስሊሞች ይታያሉ። እኔ መጀመሪያ ጊዜ ነው። ክፍሉን ቀጥል። እነሱን ተዋቸውና ክፍሉን ቀጥል። አይ መጀመሪያ ወደ አንተ ጥያቄ ማለት ወደ አንተ ጥያቄ መጣል። ክፍሉን ቀጥል። እነሱም መምከርም መቆጣጠር ነው። ፕሊዝ ያልጠየቀውን አታውራ። ክፍሉ ላይ ቀጥል። ሰማለሁ አይደል? ክፍሉ ላይ ትቀጥላለህ። ያ ኦኬ ኑር ከዚህ አሁን ትምህርት እንድትወስዱ ነው ይሉናል። ሚስቱን ቤት ቁጭ አድርጎ ሌላ ግብቶ እሷን እንዲቀናኑ ማድረግ በራሱ ምንድነው ትምህርት የምንወስደው? ማለት ትምህርቱ ምንድን ነው የሚሆነው? ምንድነው ትምህርት ከዚህ የምንወስደው? ምንድነው የሚጠቅመው? ማለት ሴት ልጅ እንደ እንስሳ ነው የምቆጥሯት? እናታችሁን ባሏን እንደዛ ቢያደርግ ደስ ይላችኋል? 2 3 4 አግብቶ ከዛስ አንቺ ቆንጅዬ ልጅ አግብቻለሁ ሕፃን ብሎ ፊት ሲነሳት ከዛ እናታችሁ ተሳቃ ሜዳ ሌላ ለመጣል እኔም መፍት ሰጥቻለሁ ምናምን ስትል ከዛ ይሄ ደግሞ ትልቅ አሪያ አድርገህ ይህንን ስትከተለውና ይህንን ለመተግበር እሱን ለመምሰል ስትል በአሁኑ ሰዓት አታደርጉትም ሙስሊሞች አብዛኞቻችሁ።
ምክንያቱም ከሃይማኖቱ ይልቅ ሰብአዊነቱ ስለሚገዛችሁ ማለት ነው። ወይንም ደግሞ ኢትዮጵያዊ ካልቸር ስለሚይዛችሁ እንድንስማማ የሰውዳን ሐዲስ ክፈትና አብራራለን። እንዳሁኑ እስኪ አሁን እንዳልከው አይደለም። አሁን አንተ በራስህ የፈሰርክ ያለው ገብቶሃል? ምንድነው በራሴ የፈሰርኩት? ክፈተው ተፍሲሩን ኢብን ከሲርን ክፈትለት። ልግባ እኔ ቁርአን ተፍሲር አይደለም እያልኩ ያለሁት የሰውዳን ሐዲስ ይከፈትልን ነው። በቃ ኢብን ከሲር ሐዲሳቶቹን ገልጦ ያብራራዋል። ስህተት ነው ካልክ እኮ መሞገትና መረጃ ማሳየት ከአንተ ነው የሚጠበቀው። መረጃ ላምጣ ብለህ ነው የቆየኸው። ቅድም ጀመር ስህተት እንዳልሆነ ታውቀዋለህ። የተናገርኩት አንድ ቃል ስህተት እኔ ላይ ካገኘህብኝ እቀጣለሁ። በርከጥሮ አለ 128 ኦኬ ልቀጥል? እሺ ቀጥል። መሰረታዊው ጥያቄ የኛና የእናንተ ልዩነት ሄሎ እየተሰማ ነው? ቶፒኩ ላይ ትቀጥላለህ ወይስ ቶፒኩን ሽፍት ለማድረግ በፈጣሪ ኢሳቢ ላይ ነው ማውራትም መነጋገርም ያለብን እንጂ ገብቷል። የሆነ ብቻ በነብዩ ሰለላሁ ዐለይሂ ወሰለም ላይ በርካታ የተቀጠፉ የተዋሹ ብዙ ሐዲሶች አሉ። ቁርአን የተቀጠፈ ብዙ ሰርጎ ገብ የተለያየ ዓላማ ያላቸው ሰዎች ኬርስ ታዲያ ስህተት ነው ካልክ እኮ ውሸት ነው ካልክ እኮ ማሳየት ነው። ግን ታለቅስብናለህ። ተከፈተላ አማርኛ ቁርአን ነው። ቁርአኑ ስህተት ነው ካልክ ይሄ ቁርአን እኛን አይወክልም ማለት ነው። ተፍሲርን ከፍትላለን፣ የፈለከውን ሐዲስን ከፍትላለን። ከቡሃሪም ከሙስሊምም ከተርሚዚም ከአቡዳውድም ከናሳይም ከሙፈሲሮችም ከሁሉም አሸክማለሁ በዚህ ጉዳይ ላይ። እሺ አልቀበለው መፍትህ ነው። የእውነተኛ ሜት አድርግ አንተ አልቀበልም መፍትህ ነው። አዲስ አድርግ ጭንቅላት አልባት ሆነ አንተ ላይ በእናትህ ተሽሎሃል ብዬ ነው ዛሬ ያስገባው። በማያስቅ ነገር ትስቃለህ። ኤኒዌይስ እስቲ ፊት ተከፈተውን እስቲ አንብብ እስቲ እንደሚያቀል ሰው ስቃላ አንብብ እና ቀጥል። እኔ እኮ የሳኩት ቆይ ተረጋጋስ። የሆነ ቶሎ ቦግታል። ትምህርት የሚያስተምር ሰው እንደዛ አይደለም። አንብብ ይሄ ቁርአን ተፍሲሩ ካንበና እኔ ያልኩት ሐዲሱን አውጣው። እንቁረን አዳን እንደ ጅል ስለምስቅ ነው። አንብብ አሁን አንብብና እስቲ ፈሰርላቸው። ቁርአን እኮ ፈሰረ ነው አቀድም እኮ እፎይ ይሄው አንብብ ሐዲሱን አስቀምጦልሃል። አንብብ ቀጥል። አቡ ዳውድ ማለት እኮ ሐዲስ ነው። ቁርአን ላይ ተጠናወተ። ቀጥልና አንብብ። ቁርአኑ ነው አቡ ዳውድ ወገናችን ተፍሲር ነው። የትኛው ተፍሲር ነው ብለህ ተፍሲር ክፈቱልኝ ብለህ አይደል የተከፈተልህ? አንድ ቀን ማስረጃ ይዘህ መተህ ተጠቀም። እኛ እኮ እኔ ካልኩኝ ማስረጃ ራሱ አታስተውለትንም። አንብበው። ኢብን ከሲር ነው እየተናገረ ያለው። ይሄ እኮ ቁርአን ተፍሲር ነው። ኢብን ከሲር ምን እያለ ነው? ናልከኝ የሰውዳ ሐዲስ በቃ ሜታ በኢየሱስ እኔስ ድንቁርና እንደዚህ አይነት ፎክስ ሲገነባባቸው በጣም የሚያስቀው እና አቡ ዳውድ ኮት አድርጎለት ቁርአን ነው ይለኛል። አቡ ዳውድ የሚለውን በደንብ አድመቅና ለኦዲየንስ አሳያች። አቡ ዳውድ ማለት ከስድስቱ ዋና ዋና ሐዲሶች አንዱ ነው። ከላይ ያለ ሶስተኛ መስመር ያ በዚህ መጠን አቡ ዳውድ ሪካርድ ባደረገው ሐዲስ ላይ ነው ማለት ሐዲስ ነው። እንደዚህ አይነት ገና ጭንቅላታቸው እንደገና ፍርሰን መስራት አለብን ይመስለኛል። ኢብን አባስ እንዳለው Sauda feared that the messenger of Allah might divorce her, and she said, "O messenger of Allah, don't divorce me. Give my day to Aisha." And he did. Yeah. Later on, Allah sent down the verse, the Quran verse ማለት ነው። ስለዚህ ሳውዳ ስለፈራች ቀኗን ጊዜዋን ለማን ሰጠች? ለአይሻ ማለት ነው። በቃ ስጣት እንዳፈታኝ እኔ ብላለችው። ሙሐመድም ምን አደረገ? የሳውዳን ቀን የሳውዳን መፍት ለማን ሰጠ? ለአይሻ ሰጠ። ከዛስ ምን አለ መሐመድ? ልክ ሲያደርጋቸው እንደነበረው
መገለጥ መጣልኝ አለና ቁርአን ክፍል አወረደ። ሚስት ከባሏ ጥላቻን ብታውቅ ወይም ፊት ማዞርን ቀኗን ለማን ትስጣለ? ለሌላኛው ለአይምን ትስማማ ከባሏ ጋር ትስማማ የሚል መገለጥ አመጣ ማለት ነው። ዝቅ አድርገው እስኪ ቃል ኦኬ። ስለዚህ አግሪመንቶቹን አይ ቲንክ እዚህ ጋር ይዘረዝራቸዋል። አግሪመንቶቹ ይዘረዝራቸዋል። የቱ ጋር ነበር? እስኪ አልቡሃሪ ሪከርድ ባደረገው ሲጀምር አካባቢ ምንድን ነው የሚለው? ሲጀምር አካባቢ ሳውደዛማ ምናምን እዚህ ጋር ኤንድ ኢፍ ሁመን ፌርስ ብላም ሲጀምር አካባቢ ኢብን ከሲር ሲጀምር ኦኬ መግቢያው ነው እንዴ? አዎ እሺ ሎክስ ዳውን እነሱ ብቻ ፉድ በልና እንትን በለው ሲኪዩር ጻፍለት። ምግቧንም ምኗንም እያንዳንዷ መፍቷን ትሰጠዋለች። ስለዚህ አንድ ነቢይ ከሚባል አንድ ነቢይ ክሎዝ ወይንም ፉድ እንደዚህ ክሎዝ በለው። እሺ ልብስ አንድ ነቢይ ከሚባል እንደዚህ አይነት እንትን ሲል ማሰብ ነው። ማሰብ ይቻላል። ይታያችኋል እዚህ ጋር ሺ ኢዝ አላውድ ቱ ፎርፊት ኦል or part of her rights such as provision, clothing, dueling, okay, and so forth. ምግቦቿን፣ ልብሶቿን፣ መኖሪያዋን ሙሉ ለሙሉ ወይንም በከፊል አሳልፋ ለዛችኛዋ ትሰጣለች። ይመቻት። ከዛ እንደ ዕቃ ቤት ውስጥ ተቀምጣለች። ሲያስቀምጡ ይላል ዘ ሩሊንግ ኮንሰርኒንግ ብሎ ያስቀምጣል። ስለዚህ ፓርት ኦፍ ዘ ሀዝባንድ የባልዩ እንትኖች ማለት ነው። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነው? አለን። ተወሰነ መገፋበት አለ እዚህ ቶፒክ ላይ ሳውዳ ላይ ያው ይታወቃል። የሳውዳ ታሪክ ሱራ 4:128 ላይ ያለው መሐመድ ስለደበረው ሚስቱ አሳልፋ የሰጠችው ታሪክ ነው። ምናልባት አዲሶችን አንስታችሁ ከሆነ ምናልባት አዲሶችን ላንሳቸው ይቻላል። አዲስ እሺ፣ እንትን እስቲ ክፈት። ሳሂህ አልቡኻሪ 52:12 ከፍታችሁት ከሆነ አላውቅም፣ ገና መምጣቴ ነው። እዛ ላይ ገና እንትን እያልን ያ ክፈተው እዛ ላይ ያ ታሪኩ እንግዲህ ከታች ያላችሁ ሰዎች እንደምታውቁት ታሪኩ መሐመድ ከሳውዳ እየወፈረች ስትመጣ ሰውነቷ እያስጠላ ሲመጣ ስለደበረው የቁርአን ክፍል ያወርዳል። ሱራ 4:128 ላይ ሴት ከባሏን ጥላቻ ወይንም ፊቷን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም ማለት መታረቅን መልካም ነው። ነፍሶቻቸው ንክፈት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህን በምትፈሩ ሁሉ አዋቂ ነው ይልና የዚህ ማብራሪያ እዚህ ጋር ስለከፈትኩ ነው። ዴቭ የከፈተው ጋር ምን ብሎ ያስቀምጣል? አይሻ ነው ናሬትድ፣ አይሻ ነች። ሳውዳ ቢንት ዘማ ጌቭ ሄር አፕ ሄር አንቱ ተርን ሚ፣ ሳውዳ ጊዜዋን ለኔ ሰጠችኝ ትላለች። ኤንድ ሶ ዘ ፕሮፌት ዩዝድ ቱ ጊቭ ሚ ቦዝ ማይ ዴት ኤንድ ዘ ዴይ ኦፍ ሳውዳ። ከዚያ ያላህ መልእክተኛ ምን አደረጉ? የኔንም የሳውዳንም ተራ የሁለታችንም ተራ በእሷ ተራ ጊዜ ለእኔ ሰጠና ያው ከእሷ ጋር ይዝናናል ማለት ነው። እንግዲህ ከላይ የቁርአኑን
ሴት ከባሏ መጠላት ወይም ፊትን ማዞር ብትፈራ በሁለቱ መካከል ቢስማሙ ብሎ ነው ያለው። ቢስማሙ ማለት ምን ማለት ነው? በዚህ ሐዲስ መሰረት ሳውዳ ተስማምታ ቀኗን አሳልፋ ለማን ሰጠች? ለአይሻ ማለት ነው። ይህን በማድረጓ መሐመድ ደግሞ የሳውዳን ጊዜ ማን ጋር ያሳልፈዋል? አይሻ ጋር ያሳልፈዋል ብላ ራሱ አይሻ ተረካለናለች በዚህ በሳሂህ አልቡኻሪ 5212 ላይ ማለት ነው። አሁን ይሄ ነገር ፌር ነው ወይ ነው አይደለ? መቼም ይመስለኛል ጥያቄው እንደዛ ነው ሊሆን የሚችለው። ፌር ነው ወይ? ሱራ 4 ቁጥር 3 ላይ ከእናንተ የተዋቡላችሁን 2 2 3 3 4 4 አግቡ፣ አለማስተካከልን ብትፈሩ አንድን ብቻ አግቡ ብሏል ቁርአኑ ማለት ነው። ወይም በሚስቶቻችሁ መካከል እኩል መሆን የምትፈሩ ከሆነ ማታስተካክሉ ከሆነ አንድ ብቻ አግቡ ተብሏል። በዚህ ቁርአን መሰረት መሐመድ ትክክል ነው ወይ የሰራው ነው? ሙስሊሞች ካላችሁ ማስተካከል ካልቻለ እኩል ማድረግ ካልቻለ በሚስቶቹ መካከል የሚለያይ ከሆነ ለምንድን ነው ብዙ ሚስት ያገባው? አንደኛ ጥያቄያችን ይሄ ነው። ሁለተኛ ስፌር ነው ወይ የሳውዳን ጊዜ አሳልፎ እንዴት ነው ለአይሻ የሚሰጠው? ይሄ ክፍል እንግዲህ እንዲያው ከትላንቱ የቀጠለ ይመስለኛል። መሐመድ ለራሱ የቁርአን ክፍሎችን ወይ ለራሱ ስሜት ያወርዳል የሚለውን የትላንትናውን የሚቀጥል ስለሆነ ማለት ነው። አይ አይደለም አላህ ነግሮት ነው የምትሉ ከሆነ አላህ ራሱ ከራሱ ሀሳብ ጋር ይጋጫል። ስማ አንተ ቡዳ የሰላቢ ዘር ከየትኛው ዘር ነህ ንገረኝ። ሟርተኛ የትኛው ዘር ናችሁ? ዘራችሁን መጀመሪያ ወቁ ልወቅ። ምናልባት ከመሐመድ ዘር ሊሆን ነው። እኔ ከሟርተኛ ከሰላቢ ላሊበላ ዘር ጋር አላወራም። እናንተ መሐመድ እንዲህ ብሏል፣ እርስ በርስ አትበላሉ። የኔ ኡመት ብዛት የሚሞተው እርስ በርሳችሁ ተበላልታችሁ በቡዳነት ነው። ቡዳ ካልሆናችሁ እርስ ተበላልታችሁ ታልቃላችሁ። ለምን ይላል ማለት ነው? አንብባው ነን አንብብ ታነባለህ መጨረሻ። እኔ እኮ ይሄ ሰውዬ ድንክ ቋንቋ ይዘህ ገና ከአረብኛ ጋር ልትታገል ትፈልጋለህ? መጀመሪያ እዛ ሰፈር ውስጥ ተስማማበት። ገና በአማርኛ በምን ነበር እያወራ ያለው? የትኛው ኪታብ ነው? በምንድን ነው እያወራ ያለው የሰውዬ? በቋንቋ ላይ ያለው ሃይማኖት አይደለም። ተረዳ መጀመሪያ። እኛ የምናመልከው የትኛውንም ቋንቋ ይሰማል፣ ይረዳናል። ጣዖት ስለምታመልከው አንድ ቋንቋ አይገባውም። ጣዖት ስለሆነ የምታመልከው በቋንቋ ትጠበቃለህ። አንብብ እባክህ፣ አታልቅስ። ትግሬ ነው። እግዚአብሔር ስማኝ በደንብ እንግዲህ ከዚህ የተሻለ የለህም፣ ሊኖርህም አይችልም። ያው የመሐመድ ተከታይ ስለሆንክ ጭንቅላት አልባ አካል እያመለኩ ኢላ ሆኖ የሚሉት አንተ እግዚአብሔር ብለህ ከአንድ ደንቆሮ ትግሬ ጋር ታዳርቀናለህ። ያኗር ሚውት አድርግና ስለ ቡዳ ላስተምርህ። ሰሃባዎቹ እርስ በራሳቸው ይበላሉ እንደነበረ በሀዲስ በደንብ የተቀመጠ ነው። በአይን ጉዳት ያደረሰው ሰው ማለት ነው። ሜቢ ካወቅከው ሳህል የሚባል ሰሃባ ታውቃለህ? ላኝም አንተ ቡዳ አንተ ረማ እንዴት እንበላለን? ምን ይበላል? ጅብ ራሱ ቀፎት ያልፋል። አንተን እንኳን ሰው ሊበላ እንኳን አወረድከው። በስመ አብ ምንም ይሄ ከዚህ ምን እንማራለን? ቃል የልጆች አባት እኮ ነው። ግን ይገባል። እድሜ ልክ ሰው አይሻሻልም። የትልቅ ቀላል አንተን ብሎ ኡስታዝ እኔ ትልቅ እንትን ነው መስጊድ ላይ ያለው የሚባል እኮ ወራዳ ገብቶ ስርዓት የሌለው ሰውዬ ቅሌታ። ይገባኛል። ለምን መሰለህ? ይገባኛል። መቋቋም አልቻለም። አስተምሮታቸውን የመጣንበት መንገድ ሊቋቋመው ስላልቻለ ያለውን ነገር ሰጥቶን ይሄዳል። ስድብ፣ ትችት ምናምን ብቻ። ምክንያቱም መልስ አይሻሻልም። አንድ ቀን እንኳን ሰው አይሻሻልም። እድሜ ልክ መልስ ቢኖረው መጥቶ ከአቅሙ በላይ ስለሆነ መልስ ቢኖረው መልስ ይሰጠን ነበር። አሁን ያለውን ነው የሚሰጠን። ስድብ ነው የሚሰጠን፣ ትችት ነው የሚሰጠን። እንዲህ ፖለቲካ ውስጥ ገብቶ በጫረቅ ነው የሚያውቀው ማለት ነው፣ ስለሌለ ከአቅሙ በላይ ስለሆነ። ስለዚህ እኔ የምልህ ባትመጣ ይሻላል። አንተ አትምጣ፣ አትስማ። እንደዚህ ከሆነ ከአቅም በላይ ከሆነ አለበዛ ራስን ደግሞ ተቆጣጠርና መልስ ለማዘጋጀት ሞክር። ቢያንስ ሙስሊሞች ራሱ ያፍሩብሃል፣ ይሸማቀቁብሃል። ገብተህ ይህን ድምፅ የትልቅ ሰው ድምፅ ነው ያስታውቃል። በዚህ እድሜ ገብተህ እንዲህ ስትንዘባዘብ በጣም ይሸማቀቁብሃል። ከሌለ ዝም በል። መልስ ካለ ገብተህ ደግሞ እንዲህ ነው ብለህ ለመመለስ ሞክር። ትልቅ ሰው ከሆንክ ማለት ነው። በጣም ታስጠላለህ። ለማንኛውም ዳንኤል
7 ቁጥር 14 ላይ ለክርስቶስ ወይም ደግሞ እግዚአብሔር ልዩ ልዩ ቋንቋ ነገድ ያላቸውን ይገዛ ዘንድ ስልጣን ተሰጠው ተብሎ ተነግሮለታል። ኦኬ የኛ አምላክ ልዩ ልዩ ነገድ ልዩ ልዩ ቋንቋ የሚገዛ አምላክ ነው እንጂ አንድ ቋንቋና አንድ ነገድ አረብንና አረብኛም ብቻ የሚገዛ ወይም ደግሞ እንደዛ አይነት አስተሳሰብ የለው። ሁሉንም ነገድ ይገዛል። ስለዚህ እኛ በቋንቋ አንወሰንም። ቋንቋ መግባቢያ ነው። እግዚአብሔርን በየቋንቋችን እናመልከዋለን። አንተ ከአረብኛ ውጭ አታመልኩም። አረብ አምላኪ ነው። ባይዘዌ ሊትራሊ ሙስሊሞች አረብ አምላኪ ናቸው። ዞሮ የሚሰግዱትም ወደ አረብ ሀገር ነው፣ የሚሄዱትም ወደ አረብ ሀገር ነው። አለባበሳቸውም ቋንቋቸውም ሁሉ ነገር አረብ ነው። ስለዚህ አረብን የማምለክ ነገር በእነሱ ላይ በጣም ይታያል። እኛ ግን እግዚአብሔር ይመስገን በቋንቋችን በባህላችን እናከብረዋለን። ምክንያቱም የነገድ ሁሉና የቋንቋ አምላክና ጌታ ስለሆነ የኛ አምላክ ማለት ነው። ስለዚህ ራሳችሁን አታዋርዱ ለማለት ነው። ያ ቴንክ ዩ ቢኒ። ሌላ ስለ ድግምት አንስቷልና አጠር አድርጌ እችን ታሪክ ላስነበባችሁ። ሁለተኛ ሙስሊሞች ይህንን እንዳታነሱ ማለት ነው። ምን ይላል? የሳህል ልጅ የሆነው ለሃብ አቡ ኡማማ እንዲህ ይላል። አባቴ ሰህል አልሐሪማ በሚባል ቦታ ላይ ገላውን ለመታጠብ የለበሳትን ሸማ አውለቀ። በዚህ ጊዜ አምር እያየው ነበረ። ሰህል ደግሞ ምን ነበረ? ወተት የመሰለ ውብ ሸጋ ነው። ይህን ሲያይ አምር እንዲህ አለ። ምን ብሎ አለ? ልብ በሉ ይሁት። እንደ ዛሬው በልብሱ ውስጥ በልብስ ውብ ሸጋ ነው አይደለም፣ ስለ ደግሞ ወተት የመሰለ ውብ ሸጋ ነው። ይህን ሲያይ አምር እንደ ዛሬው በልብስ ውስጥ የተሸፈነ ኮረዳ አላየሁም። ወንድ ነው እንግዲህ ወንድን እያደነቀ የሚበላው። ኮረዳ አላየሁም። በዚህ ጊዜ ምን ሆነ? ሳህል ታመመ፣ ህመሙን ጠናበት። መታመሙ ነብዩ ሰሙ። ራሱን እንኳን ቀና ማድረግ አልቻለም ተብሎ ተነግሯል። ነብዩ ግን ማን አይቶት ይሆናል ትላላችሁ በማለት ጠየቁ። አምር የሚባል መልስ አገኙ። ነብዩ አስጠሩትና ለምን ብላችሁ ወንድማችሁን እንዲሞት ታደርጋላችሁ? ባየኸው ጊዜ ለምን በበረካ ዱዓ አላደረክለትም? በል እንግዲህ ታጠብ አሉት። ታጠበ እንግዲህ። ከዚያም አምር ፊቱን፣ መዳፎቹን፣ ክንዶቹን፣ ጉልበቶቹን፣ እግሮቹን እና በሽርጡ ግልዱም ጣል ያደረገበትን አካል መቀመጫውን ብልቱን ሳይቀር ክፍሉን በሳፋ ላይ ታጠበ። የታጠበበትን ውሃ በሰሃን በጀርባው በኩል አፈሰሱበት። ሰህልም ወዲያውኑ ዳነ። ምን ሆኖ? በቡዳ ተበልቶ። ማን ነው በቡዳ የበላው? ሰሃባውን። ከዛስ እጣቢህን አምጣ፣ እጣቢው ሰጡት ማለት ነው። ስለዚህ ቡዳ መበላላት ያለው አጋንንቱ ያለው እናንተው ጋር ነው፣ እኛ ጋር አትምጡ። ይህንን ይዛችሁ ለማለት ነው። እና ስትመጡ ግን እንገልጥባችኋል እንደዚህ መጽሐፋችሁ። ጸበል መሆኑ እኮ ነው። ውዱ ያደርጋል። እጁን ይታጠባ፣ ፊቱን ይታጠባ፣ እግሩን ይታጠባ፣ ክንዱን እንትን ይላል። ከዛ ቁርጭምጭሚቱን ይታጠባ፣ ከዛ ብልቱ አካባቢ ይታጠብና ያንን እጣቢ ሳፋ ውስጥ አድርጎ እዛኛው ሰውዬ ላይ ያጠምቀዋል። ከዛ ይድናል። ጸበል ሲጠመቁ እኛዎቹ አየና ሙሐመድ ደግሞ በጣቢያችሁ ነው ምንድነው? የኔን ብልት አጥቤ አንተ የኔን እጅ አጥቤ የኔን እግር አጥቤ ከዛ አንተ ትጠመቅበትና ትድናለህ። ደግሞ ግዴታ ነው፣ አልታጠብም ማለት አይቻልም ነው የሚለው አዲሱ። ያ ካልተገኘ ሰውየው ካልተገኘ አድንም እኮ አላህ አያድንህም። የበላህ ሰውዬ ካልታወቀ እድሜ ልክ ሰውየው እስኪሞት ድረስ እዛው ፍንግል ብለህ ትቀራታለህ እንጂ አድንም። እጣቢው ግዴታ ነው፣ መስት ነው። ሰርግ ላይ ምናምን ለምሳሌ ከተበላ የበላው አካል ካልታወቀ ምንድን ነው የሚደረገው? ሁሉም የበሉበት እቃም እንዲታጠብ ይደረጋል። ከዛ በዛ አጣቢ እንትን ይባላል። ስፔሲፊክ ሰውየው ካልታወቀ ከዛ እንትን ይሄ አሁን ቃዴ የተናገረ ያለው የሆነ ኡስታዝ በቀደምነት እየሰማሁት ነበርና አንዷን እናቷ ራሷ በልታት ልጇን ማለት ነው ልትድን አልቻለችም። የዳነችው መቼ ነው? እናቷ ስትሞት ነው። ተመልከቱ። በጣም በጣም በሚያሳፍር መልኩ አደባባይ ላይ ወጥቶ ነው እንደዚህ ሲል ነበር። አምላካቸው እንግዲህ ቡዳን እንኳን የማዳን ኃይል የለውም። ያቺ ሴትዮ ስትሞት ነው ልጇ አይዳነችው ብለው ነው የተናገረው። እና አሁን የተናገረውን ተናግሮታል። ራቁቱን ነው ያለው እዛ ላይ ሲታጠባየው እንጂ በልብስ ውስጥ ምን ብለው እዚህ ጋር ሽፈን ለማድረግ ሞክረዋል። ሰውየው ፈተዋ ሲሰጥ ግን ራቁቱን አይተውት ነው የሚለው። ለማንኛውም ግን ቡዳ የሚለው ነገር ያው ሰሃባዎቹም በመሐመድ ጊዜም እርስ በርስ ይበላሉ የነበሩ ናቸውና
ግን መፍትሄ ብለው መሐመድ ያመጣው ጸሎት አድርጉ፣ ወደ አላህ እንጸልይ፣ በአላህ ቃል ትድናላችሁ ሳይሆን ልክ እንደ ባህላዊ ሐኪም እውነት ለመናገር ባህላዊ ሐኪም እንኳን እንደዚህ አይደለም። ሂደት ጣቢያ አምጣ መጥቶ የታጠቢያ ሰውዬ እያንዳንዱን ነገር ከዛ በሱ ታጠብ ነው ያለው። ታዲያ ለዚህ መሐመድ ነብይ መሆኑ መምጣቱ ምን አስፈለገ? ባህላዊ ነገር ለመናገርማ ከመሐመድ በፊትም እኮ ባህላዊ ሰዎች አሉ። ኦኬ የአምላኩ ስም ኃይልን ካለው በአምላኩ ስም ማዳን ነው እንጂ ያ ቡዳ የተባለውን ሰውዬ እያመጣህ ጣቢውን ላዩ ላይ ማድረግ አንደኛ ይሄ ነው። ሁለተኛ ደግሞ እንደው በዛ ይሄ ኋላ ቀር አስተሳሰብ ነው ብዬ ነው የማስበው። አንድን ሰው ዝም ብለህ በልተኛል ብለህ እንዴት ታጠብ ትለዋለህ? እንዴት ነው ቡዳ ነህ የምትለው? ዝም ብለህ ማተህ ማለት ነው። ባይዘው በተለይ በዚህ ዘመን ላይ በዚህ በሰለጠነ ዘመን ላይ ማንንም ተነስተ አንተ በልተኛና ልብስን በዚህ ታጠብ ምናምን ልትል አትችልም። እውነት መንፈሳዊ ከሆንክ በመንፈሳዊ አገልግሎት ሄደህ ምህረትን ማግኘት አለብህ ከአምላክ። ከዛ ውጭ ግን ስርዓት አልበኝነት ነው የሚፈጥረው። እስልምና ማለት ስርዓት አልበኝነት ነው የሚፈጥረው። ተመልከቱ፣ አንዱ ማንም ተነስቶ በልተኛል ሲለው ና ታጥበህ ካልሰጠኝ ብሎ እጣቢን ካለመጣህ ይላል ማለት ነው። ተበልቻለሁ ብሎ ካሰበ ምን አይነት ነገር ነው? ምን አይነት ስርዓት ነው መሐመድ አስተምሯቸው ሄዱ? ምንድነው ይሄ? ከሰው ጋር ያኗኗራል እንዴ? ከሌላ ሰው ጋር ያኗኗራል? መተህ አምጣ እጣቢን ብትለኝ ለምንድን ነው የምሰጥህ? አለበለዚያ ቡድሃ ነህ ልትለኝ ማለት ነው። በአንተ እምነትና በአንተ አስተሳሰብ ተመርተህ መተህ እኔ በቃ ታምም ያለውና አንተ በልተኝ ነው ስለዚህ እጣቢን አምጣ ልትለኝ ነው? አልሰጥህም። ምን አይነት ይሄ እኮ ከሰው ጋር የሚያኗኗር አይደለም፣ ድንቁርና ነው። ይሄ የሰባተኛው መቶ ክፍለ ዘመን የአረብ ድንቁርና ነው። መገለጥ ብሎ ወይም የአምላክ ቃል ብሎ አምጥቶ የሰጣችሁ ማለት ነው። በጣም ያሳዝናል። ለማንኛውም አምላካችሁ ኃይል እንደሌለው አውቀናል። በስሙ ምንም ነገር ሊደረግ እንደማይችል ለሐዋርያት ግን ክርስቶስ የሰጣቸው ምንድነው? በስሜ አጋንንትን አውጡ፣ አጋንንትን ትረግጣላችሁ ነው ያላቸው። ስለዚህ የክርስቶስም ኃይል ያደርጋል። አጋንንት ቡዳ አለ ምንም ነገር በፊቱ የሚቆም የለም። አላህ ግን በእጣቢ ነው የሚያድነው እያላችሁ ነው። እና እናመሰግናለን። ቢኒ ኦኬ ሰማል። እሺ እፎይ ግን መቼ ነው የምትወርዱት ከሙስሊም? ቁርአናችሁን የቀየራችሁለት ስማችንን ከቁርአናችሁ ውስጥ ያወጣችሁለት ስማችንን ከሐዲሳችሁ ላይ የፋቃችሁለት። አንተ የመጣው እኮ ትናንትና ነው። ይሄ እኮ እምነት የመጣው ስንት ዓመቱ ነው? አንተ ማን ስለሆንክ የምትለውጠው ነገር የለም። ግን ሁልጊዜ ሳይገና ጎበዝ። ስለዚህ እምነቱ ትናንት አስቀድሞ የመጣ ነው። እኔ ትናንት የመጣው ነኝ። ስለዚህ አንተ ክርስቲያኖች ብለህ እንዳትቀራ። ቆይ ክርስቲያኖች አልነካም። ቆይ ክርስቲያኖች የሚል ቁርአን ሁለተኛ አልቀራም በል። ቀርቼም አላውቅም። ተወርሱ እኮ ንገረና። ክርስቲያኖች የሚል እንዳቀሩ ክርስቲያኖች የሚለውንም ስም እንዳታነሱ አይመለከታችሁም በል። ለምንድን ነው የምለው? ምክንያቱም ትናንትና የመጡ ሰዎች መነካት ስለሌለባቸው ነው። ግን እኔም እንዳውቀው እኔ እናንተን እንዳልነካ እስልምናን እንዳልነካ እስልምናው ክርስቲያኖች የተረገሙ ናቸው፣ ክርስቲያኖች ከፍጡራን መጥፎ ናቸው፣ ክርስቲያኖችን ጓደኛ አታደርጉ፣ ክርስቲያኖች እንዲህ ናቸው እያለ የሚሰርበኝን መጽሐፍን ወይም ቀደጥ አለው። አንተ ሙስሊም ጓደኛ የለህም? አሁን ባለው አለኝ፣ ግን እሱ አላህ ያዘዘውን ስለማይከተል ነው። ለምን የማይከተለው? ለምን እንደዛ ከሆነ ለምን ያምንበታል? አንተ ክርስቲያን ጓደኛ የለህም? አለኝ። እኔ እኮ ስለማምን እምነት አልነካም አልኩህ እኮ ጎበዝ። ስለዚህ አላህን ስለማትከተል ክርስቲያን ጓደኛ አለህ። ምክንያቱም ሱራ 551 ላይ ያለውን አንብብልን። አውሸዩ ክርስቲያን ጓደኛ ረዳት ሊሆን ይችላል። ክርስቲያኑ ጓደኛ ነው። ቤስት ጓደኛ አለህ? አለኝ። ወንድማችን አብዱ ቤስት ጓደኛ ክርስቲያን ረዳት ወዳጅ አለው። ቁርአንህን ስለማታውቅ አለ። የሙስሊም ጓደኛ ሊኖረው ይችላል እንዴ? አንዴ እንግዲህ በገባኝ ልክ ገብቶኛል። እናመሰግናለን። እፎይ እሺ፣ ቴንኪው። አንብበው። አየሁት። ጓደኛ ይኑርህ ነው የሚለው፣ ጓደኛ አይኑርህ ነው የሚለው። ይኑርህ አይኑርህ እኔ አሁን እሱ ጋር ሳይሆን ጥያቄ የሚኖረኝ ሁልጊዜ አንብበው አይደለም። አንብበው ፕሊዝ።
አንብቦ ፕሊዝ። ይህን አንዳንድ ክርስቲያንና አይሁዶች ረዳትና ጓደኛ ወዳጅ አታደርጉ ይላል። አንተ ደግሞ አለኝ እያልከኝ ነው። አለኛ ቁርአን ደግሞ ወዳጅና ጓደኛ እንዳታደርጓቸው ይላል። አሁን ይሄው እንደዚህ መጥፎ አንድ ጣቢያ አይደለም። እኔ አሁን ጥያቄ ለምን የሚያከራክረኝ ታውቃለህ? ተደጋጋሚ ጥያቄ ነው። አሁን እሱን የምስማማበት ጊዜ አይደለም። ስለዚህ ክርስቲያኖች ወዳጅ አሉ ማለት ነው። አንተ የክርስቲያን ወዳጅ አለ አይደል? በቃም ወይ ነው ጥያቄ። ክርስቲያኖች ወዳጅ አሉ። እኔ አንተን በቃ እዚህ ነው ካለቅ እስኪ በቃል እኔስ ሁላችሁም ቴንኪው። ለዛሬ በቃናል። መልካም አዳር ይሁንላችሁ።